ናችሁ ውድ የዩቲዩብ ፋሚሊዎቻችን? እንግዲህ ዛሬ በጋምቤላ ክልል በዲማ ከተማ ተገኝተናል። ዲማ ስንላችሁ የወርቅ መዲና የሆነችው ዲማ ከተማ ነው። እየው ከኋላችንም እንደምታዩ ዲማ ከተማ ተገኝተናል። ግምጃዬን ዛሬ ከአዲስ አበባ ስንት ኪሎ ሜትር ዲማ ከአዲስ አበባ ዲማ ይሰናት መጥተናል። ከአዲስ አበባ ሚዛን ወደ 500 ምናምን ኪሎ ሜትር ነው። ከዲማ ከሚዛን ዲማ ደግሞ ወደ 200 ምናምን ኪሎ ሜትር አስቡት። 700 ኪሎ ሜትር ተጉዘን ዲማ ገብተናል። ወርቅ ይታፈሳል ተብሏል። እንግዲህ የሚታፈሰውን ወርቅ ማየት አለብን። የአካባቢውን አኗኗር እናሳያቸዋለን። እንግዲህ እኔ እስካየሁት ከማን ጀምሮ መሰላችሁ? ሚዛን ከሚዛን ጀምሮ የሰዎቹ አቀባበል ምናምን ደስ ይላል። እንዲሁም ደግሞ ይሄ ቦታ በጣም ነው የሚሞቀው። በጣም ይሞቃል። በጣም ነው የሚሞቀው። እንዴት እንደሚተኙ እንዴት እንደሚኖሩ አላውቅም፣ ግን ሀገሪቱ በጣም ቆንጆ ናት። ሰዎቹም ደስ ይላሉ እና ወርቅ አለ ብለዋል እና እሱ ማየት አለብን። እሱ ጋር እንሄዳለን። እንዲሁም ብዙ የሚታዩ ነገሮች አሉ። ደግሞ አኮቦ ወንዝ አለ ተብሏል። ወደዛ አካባቢ አኮቦ ወንዝ አለ። እሱን ማየት አለብን አይደል? እዛም እንሄዳለን። እንግዲህ ውሏችንን አብረን እንውላለን ማለት ነው። ተከተሉ። ካሜራማን ተከተናል። መልካም ቆይታ። ሰላም ውድና የተከበራችሁ የዩቲዩብ ፋሚሊዎቼ እንዲሁም የቲክታክ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የት ነን? ዲማ የምትባል ቆንጆ የፍቅር ሀገር እንግዲህ እዩ፣ ተመልከቱ። ከኋላይ በፍቅር ተቀብለው አሰብንበት ቦታ ላይ እንድንደርስ እንዲሁም ደግሞ የምንፈልገውን ነገር እንድናገኝ እያገዙን ነው። እንዲሁም ደግሞ ከጎናችን ይኸው ፀሐዩ እንዴት እንደሚያቃጥል አብሮን እየተቃጠሉ ነውና በዚህ አጋጣሚ በጣም ነው የማመሰግነው ሁላችሁንም እና ስለ አካባቢው ሁኔታ እንዲሁም ደግሞ አልባሳቱን ምናምን ለብሰን ያለውን ነገር ደግሞ ያብራሩልናል። እንዲሁም ደግሞ ቦታው ላይ ተገኝተን ባህሉ ምንድን ነው፣ ምን አይነት ባህል አለው፣ ደግሞ የወርቅ ሀገር ናት ተብዬ ነበር። ወርቅ ላፍስ እኮ ነው የመጣሁት። ኧረ ባህሉን የሚያስተዋውቁን ሰዎች ጋር እነሱ ጋር እንሄዳለን። እስኪ ስለ ሀገሪቷ ምናምን ስላለው ነገር እነሱ ደግሞ እንስማ ማለት ነው። ማን ያብራራል? እሺ፣ ሰላም ጤና ይስጥልን። ያለውን ነገር ብዙም ባይሰፋም በትንሹ ነክተዋለች። ያው ዲማ ይታወቃል። የትም በማዕድን የበለጸገች ሀገር ናት ይታወቃል። ወርቅም ይታፈስበታል እንደሚታወቀው። እኛም አሁን ከዚህ ብንፈልግ እዚህም ልናፍስ እንችላለን ማለት ነው። ስለዚህ ያለውን ነገር እነሱ እዚሁ እኛ ጋር መጥተው ያለውን ነገር በደማቁ ተቀብለናቸዋል። የሚፈልጉትን ሁሉ ከጎናቸው እንደምንቆም ቃል ገብተናል። እናረጋዋለን፣ እናሳካዋለን። ቴንክ ዩ። በጣም አመሰግናለሁ። እንግዲህ ቀጣይ የሚሆነው ባህል ላይ ትንሽ ወጣ ካለ ቦታ ላይ ነው ያሉት ተብሏል። ባህላቸው እንዴት ነው አቀባበላ? እንደውም ከዚህ በላይ ምን ነው ቀድማችሁ ነግራችሁን በሆነ እና አስተካክለን አዘጋጅተን በሰፊ ነበር ከዚህ በላይ የምንቀበላችሁ ነው የተባልነው። ግን እሳቡት ከኋላዬ ግብዳ ሰው አለ። እኔ ብቻ ነኝ አይጧ። እንደዚህ ሆኖ ተቀብለውኛል እና ደስ ብሎኛል። አሪፍ ጊዜ እንደሚኖረን አሪፍ ታይም እንደሚኖረን አልጠራጠርም። እና እንግዲህ ፀሐይም እየሞቀ ስለሆነ ወደ ዝግጅቱ ስንሄድ እናሳያቸው ወይስ ምትለዋለ? ያው በሃኛ ኮኛ ሰላም ማለት ምንድነው? ዴሊጆድ ሰላም ብያለሁ። በጋምቤላም የምትገኙ ወንድሞቻችን እንዲሁም በመላ ኢትዮጵያ የምትገኙ በሰው ሀገር የምትገኙ ወንድሞቻችን ዛሬ የምንገኘው ከአዲስ አበባ ወደ 700 ወይ ወደ 600 ምናምን ኪሎ ሜትር ርቀት ላይ የምትገኝ በጋምቤላ ክልል ዲማ ወረዳ የወርቅ ማዕድን የሚገኝባት ዲማ ከተማ ላይ ነው። እንግዲህ እነሱን ወንድሞቻችንን አግኝተናል። ከነሱ ጋር እናሳያቸዋለን። እንወዳቸዋለን። ቻው።
እንዳማረብኝ እዩ፣ እንዴት እንዳማረብኝ ይሄን እንዴት እንዳሽቀረቀሩ ደግሞ እንጠይቃቸዋለን። እነሱ ሲወጡ እነሱም አሉ ውስጥ ላይ እየለበሱ ነው። ለብሰው ሲወጡ ስላለባበሴ ምን አይነት አለባበስ እንደሆነ የምን አለባበስ እንደሆነ እንጠይቃቸዋለን። አቀባበል ደግሞ እዩዋቸው፣ እንደዚህ አሳያቸው፣ እንደዚህ እንዴት እንደሚያምሩ እንዴት ውቦች እንደሆኑ እና ስለመጣው ደስ ብሎኛል። እንዲሁም ደግሞ ልብሱን ስለለበስኩ እጅግ በጣም ደስ ብሎኛል። ምክንያቱም ለመልበስ ነበረ በጣም የጓጓሁት፣ እለብሳለሁ ብዬ አስቤ ነበርና ይሳካልኝም ብዬ ነበረ። በጣም ደስ ብሎኛል። ልጆች አሉ፣ የሚያዝም ነገር ሳይኖር አይቀርም እና እሱን ይዘን ምናምን ነገር ባህል ነው፣ የባህል አለባበስ ነው እና እንዴት ነው ቆንጆ ይሆኛል አይደል? እያፈርኩ ነው እና ባህሉ በጣም ነው ደስ የሚለው። በጣም ማርያምን የምሬን ነው እና አለባበሳቸው ደግሞ ይሄን ይመስላል አይደል? አዎ አብረን እንጨፍራለን። እንዲሁም ደግሞ አለባበሳቸውን ከዛ ደግሞ ጥያቄ እንጠይቃቸዋለን። ለምን ይሄ እዚህ ጋር ራሴ ላይ ያለ ሁለት ነው፣ ለምን ራሴ ላይ እንደተደረገ፣ ለምን እዚህ እጄ ላይ እንደተደረገ ይሄ ምን እንደሆነ እንጠይቃለን። እንዲሁም ደግሞ ከታች ይሄኛው ለብቻ ነው የተደረገው፣ ይሄኛው ምን እንደሆነ ደግሞ በተለይ ይቺ መኖሯ ግሬስ አይደለም እና እንጠይቃቸዋለን። እንዲሁም ደግሞ የሚሰሩ ስራዎች ካሉ ምን መስራት እንዳለብኝ እንግዲህ ዛሬ ስራ ሰራለሁ ማለት ነው እና እንግዲህ እስኪ አብራችሁን ቆዩ። እነሱን ደግሞ ይዣቸው ልውጣ። እንግዲህ ባህላችሁ ይሄን ይመስላል። አለባበሳችንን እንድትመለከቱ አምሮብኛል፣ ሽብርቅ ብለናል። እንግዲህ አለባበሱ ምን እንደሆነ ይሄ ያደረኩት ምን እንደሆነ እነሱም ያደረጉት የለበሱት ምን እንደሆነ ያስረዱናል ማለት ነው። እንግዲህ እንዳያችሁት ነው ይሄን ይመስላል ባህሉ። በጣም ቆንጆ ባህል ነው ያላችሁ፣ በጣም የሚወደድ ባህል ነው ያላችሁ። በጣም ከምታስቡ በላይ እጅግ ደግሞ መጥቼ ስለተሳካልኝ እዚህ ቦታ ላይ መጥቼ ስላየሁት በጣም እጅግ ደስ ብሎኛል እና ከኔ በተረፈ ደግሞ እኔ እንግዳ ነኝ፣ እነሱ ተቀብለውኛል። ከኔ በተረፈ ደግሞ ስላለባበሳችን ስለሁሉ ነገር እህታችን ታስረዳናለች ማለት ነው እና አውሪ። እሺ፣ በመጀመሪያ አመሰግናለሁ። እንግዳችን ናት፣ አቀባበላችን ያደረግናት እና ደግሞ የለበሰችው የኛ ባህል ነው። ባህላችን እያሳየን አዝለሷ። አመሰግናለሁ። እንግዲህ አቀባበላቸው ጽድት ያለ አቀባበል ነው የእውነት በጣም ከጀርባ ላይ ብታዩ በጣም ብዙ ሰዎች አሉ። እንግዲህ ከታችም አለ ምን እንደሆነ አላቅም። ከታችም አለ ምንድነው አይዶን አላቅም። እንዳይሰበረብኝ ደግሞ እዚህም በእጅ ያስኳታለች፣ እነሱም የያዙት አሉ። እሱን ደግሞ ምንድነው ብለን ወንዶች ከጀርባ አሉ። ስለዚህ ስለ ልብሴ ወንዶችን እንጠይቃለን ማለት ነው። ወንድማችን ትመጣልናለህ? እሺ ይሄ አለባበሴ ምን እንደሆነ እና ይሄ ያስኩት ይሄ ልጆቹ የያዙት ምን እንደሆነ ንገርልና ባርታ ማለት ነው። እሺ ሰላም፣ ያለውን ነገር በትንሹ አብራርተዋሉ። ዛሬ በቀጥታ የምንገኘው ጋምቤላ ክልላኛው ብሔረሰብ ዞን ዲማ ወረዳ ላይ ነው የምንገኘው። ያለውን ነገር እንደምታዩት ነው። እዚህ ጋር ለብሶት እንደምትመለከታቸው ያኛዋ ባህል ልብስ ነው። በትንሽ አብራርተዋሉ። እዚህ ጋር ጨሌ ይታያቸዋል። እንዳለ ጨሌዎቹ የተለያዩ ጥቅም አላቸው። እሱን እንግዲህ አሁን በትንሹ እሄድበታለሁ እንደምችለው ያክል። ለምን ቢባል ባህል ሲባል ትንሽ ከበድ የሚሉ ነገሮች አሉ። ለምን ቢባል ከጥንት የመጣ ነገር ነው። በበኩሌ ግን የምችላቸው ትንሽ እሄድበታለሁ ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያ ከስራ ያለው ይሄ ከድኩላ ተገፎ የወጣ ቆዳ ነው። ስለዚህ በቀጥታ የምንለው ይሄ ድኩላ ቆዳ ነው ማለት ነው። ይሄ እንደ ባህል ይጠቀሙታል። መጀመሪያ ከስር ተነጥፎ እንዲሁ ወጥቶበት ያለውን ነገር ጭፈራም ቢሆን እንዲሁ ፕሮግራምን ባለበት ጊዜ ይጠቀሙታል ማለት ነው። ይሄ ደግሞ በእጃቸው የምትመለከቱት ይሄ ባህላዊ የማሽላ ወይም የገብስ ማበጠሪያ ብለን እንጠራዋለን።
ለምን ቢባል ይሄንን ነው የሚጠቀሙት። ማሽላ ለማበጠር ይሄንን ነው የሚጠቀሙት። ከጥንት ጀምሮ የመጣ ነገር ነው። አሁን ግን አዟዙረውት ወደ ባህል ወይስ ባህልና ቱሪዝም ማላካተውታል ማለት ነው። ከዚህ በተጨማሪ እዛ በእጁ የያዘው ወይስ እሷን በትንሽ ያዘችው ጋያ ይባላል። ይሄ ጋያም እንደ ባህል ይጠቀሙታል ማለት ነው። ለምሳሌ እየሳቡ ህይወታቸውን ፕሮሎንግ የሚያደርጉበት እነዚህ ያደጉት ሽማግሌዎች የሚጠጣ ነው። ሽማግሌዎች አሮጊቶች ይጠቀሙታል ማለት ነው፣ ወይም ያጨቱታል ማለት ነው። ስለዚህ በቀላሉ እዚህ ጋር የምትመለከቱት የአኟ ብሔረሰብ ባህል ወይስም የደንብ ልብስ ነው ማለት ነው። ቴንክ ዩ አመሰግናለሁ። አመሰግናለሁኝ። እንግዲህ በቃ ይሄን ይመስላል ባህሉ። ይሄ የሚጠጣ ነው አሉ። ይሄ የሚጠጣ ነው፣ እሱ የሚያዘው የሚጠጣ ነው። ከፍ ከፍ ያሉ ግዙፍ አባቶች የሚስቡት ነው ማለት ነው። እንዲሁም ደግሞ ይሄኛ የያዙት እኛ ጤፍ ምናምን እናቶቻችን፣ እኔ የማውቀው ሰፌድ ነው፣ በሰፌድ ነው የሚበጠረው። እነሱ ጋር ደግሞ በዚህ ነው ማለት ነው። ባህላቸው እንደዚህ ነው፣ በዚህ መልኩ ነው ጤፍም ማሽላም የሆነ ነገር እንትን የሚሉት ማለት ነው። እና ይሄ ደግሞ ባህል ልብስ ነው፣ የባህል ልብስ። ከታች ደግሞ የተቀመጠው እንግዲህ ከስር ተነጥፎ ጭፈራም የሆነ ዝግጅትም ካለ ተዘጋጅቶ ይሄ ተነጥፎላቸው ነው እዚህ ላይ የሚጫወቱት ማለት ነው። እንግዲህ እንደሰማ ነው። እና ይሄን ይመስላል ባህላቸው። ደስ አይልም? በጣም ነው ደስ የሚለው። እና ይሄን ይመስላል። ጽድት ያለ ባህል አላቸው። ስለመጣው እጅግ በጣም ደስ ብሎኛል። ስለለበስኩትም እንደዛው። ይዞ መሄድ ይቻላል እንዴ? ከተቻለ ሁላ ይዤው ብሄድ ደስ ይለኛል። እና በጣም ነው የሚያምረው። የሚያምር ባህል አላቸው። አቀባበላቸው ከካሜራ ጀርባ በጣም ሰዎች አሉ። ወንበራቸውን ለቀው ጊዜያቸውን መስዋዕትነት አድርገው ለኛ ተቀብለውናል። ኑ እንቀበላችኋለን ብለው ከመጀመሪያ ጀምሮ አይታችኋል፣ ተሰብስበው ወንዶች ሲቀበሉን። አሁን ደግሞ ሴቶች በዚህ መልኩ አብረው ሽብርቅ ብለው ለብሰው አሳይተውናል ማለት ደስ የሚል ባህል አላቸው። አሪፍ ባህል አላቸው። በጣም ወድጄዋለሁኝ። እሺ አሁን እዚህ ጋር የተካሄደ ያለው እንደምትመለከቱት እንግዳ አቀባበል ጋር ተያይዞ ያለውን ነገር ነው። እንግዲህ እንግዳ ሲቀበሉ እንዲሁ ነው አንድ እቃ የሚያበረክቱት። ዋም ሆነ ምግብ ተንበርክከው ካሉበት ተነስተው እንግዳው እስካለ ድረስ ወይስም እንግዳው ያለበት ድረስ ሂደው ያቀብሉታል ወይስም ያቀብሏታል ማለት ነው። ስለዚህ በአንድ ላይ አጠቃለን እዚሁ የተካሄደ ያለው በአሁኑ ሰዓት የእንግዳ አቀባበል ከክብር ጋር ተያያዥነት ያለውን ነገር ነው። እንግዲህ ውዶችዬ ቅድም ቤት ላይ ነበርን እና ቤት ውስጥ ያሉትን የባህል ልብሶችን ተሰተን ወደ ወንዝ አለ፣ በጣም ደስ የሚል ወንዝ አለ፣ ሂዱና እዩ ተብለን ከቤተሰብ ልጆች ጋር ተልከናል ማለት ነው። እና ወንዙ አሁን ያለንበት የቆምነው ድልድዩ ማን ይባላል? ወንዙ አኮቦ ይባላል። ይሄ ወንዝ በጣም ትልቅ ወንዝ ነው። እና ደግሞ እዚህ ድልድዩ እላይ ድረስ ይሞላል ሲጥል ብለዋል። ዝናቡ ሲጥል እላይ ድረስ ድልድዩ ድረስ ይሞላል ብለዋል። እና ይሄ ወንዝ ሱዳን ጠረፍ ይደርሳል አይደል? ይደርሳል ሱዳን ጠረፍ ድረስ የሚሄድ ነው። እና እንግዲህ ድንበር ላይ ነን፣ ብታከብሩና አክብሩን፣ ካልሆነ ጓን የምንለው። እና ዙሪያውን ዛፎች አሉ። ይሄ ጥምቀት የሚከበርበት በዓል የሚከበርበት እዚህ ላይ ተሰብስበው ነው። ሙሉ ዛፎቹ አረንጓዴ፣ ቢጫ፣ ቀይ ቀለም ተቀብተዋል። እዛ ጋም አለ፣ እዛ ጋም ትልልቆቹ ዛፎች አሉ። እንዲሁም ደግሞ ሜዳም አለ። በጣም ደስ የሚል ሜዳ አለ። ከጀርባችን ደግሞ ወንዙ አለ። ማንናልሽ ወንዙ አኮቦ የሚባል ወንዝ አለ ማለት ነው። እንግዲህ ያለ ቆይታችንን አብረን እናያለን። ወደ ውስጥም ገብተን ወንዙ ጋር እግራችንን እንታጠባለን ማለት ነው። እንግዲህ ድፍረት አለ እና ምናልባት ተፈናጥሮ ሊመጣም ይችላል። ወርቅ አይመጣም ወንዙ ውስጥ ወርቅ ይገኛል። አዎ እንፈልጋለን ጎንበስ ብለን ማለት ነው። እና ትንሽም ፀሐይ አለ። በጣም ሙቀታማ ነው። ሰዎቹ ወደው አይደለም እንደዚህ የሚለብሱት፣ ምክንያቱም በጣም ሙቀት ስለሆነ ነው ማለት ነው። እና እንግዲህ እህቶች አሉ የቅድም የተሰጠነው እንትን እንዲሁም ደግሞ እዚች ጋር ደግሞ የገንፎ መበያናት የተባልንባት ላይ ሙዝ አለ ማለት ነው። የባህል እቃዎችን ይዘን ባህል ቦታ ላይ አሁን እንደዚህ ብናደርግ በእኛ አካባቢ ላይ ወይንም በከተማ አካባቢ ላይ በጣም እይታ ይበዛብናል። እዚህ ጋር ግን የተለመደ ስለሆነ ማንም እኛን አያየንም፣ ቼክ የሚያደርግን ሰው የለም ማለት ነው። እና
ደስ የሚሉ ሰዎች ናቸው። ይሄው ከቤት ደግሞ የሚታይ ቦታ አለ። ከመጣችሁ አይቀር አሪፍ ቦታ ስላለ እሱን ጎብኙ ተብለን ወደ ወንዙ መላካችን እንዲሁም ደግሞ አቀባበላቸው እንዲሁም ደግሞ አልባሳት እንዲህ አሟልተው መስጠታቸው በጣም ይለያሉ። እግዚአብሔርን እመቤቴን ሙትት ብዬ ነው የወደድኳቸው። እኔ በጣም ተመችተውኛል። እና እንደዚህ ነው። አብራችሁ ቆዩን። ወዳችኋለሁ፣ አከብራችኋለሁ። እዚህ ቦታ ስለመጣው እጅግ በጣም 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 ደስ ብሎኛል። ልጆቹ ቆንጆቹ ደግሞ ደስ ይላሉ። አብሬ መታየቴ በጣም ነው የሚያምሩትና አብራችሁን ቆዩ፣ ተከታተሉ። እሺ እስኪ እንሞክረውና እነሱ ይመጣሉ። አዎ ጫማችሁን አውልቁ ባይሆን። እሺ ይኸውላችሁ እዚህ ጋር እንደዚህ ነው። እኔ ሊያዛችሁ ከዚህ ነይ በቃ ነይ። እንግዲህ ወንዙ ጋር ደርሰናል ማለት ነው። ውሃ አለ፣ ወርቅ አለ። ወርቅ እኔማ መፈለግ አይቀርም። ይሄ ነው እንዴ? አይገኝም። እንደዚህ አይነት አይደለም ወርቅ ማርያምን የለም። አይታይም። አይገኝም። እንደዚህ አይገኝም። ታጥቦ ነው የሚገኘው። ማርያምን በገበቴ ይታጠባል። ዋው ደስ ሲል። እዚህ ሻወር ትወስዳላችሁ ምናምን አይደል? ይኸው ታውቃ በነገራችን ላይ ካሜራማኑ መታጠብ ፈልጓል። ይቆጣል። የሆነ ግን እንትን አለው ጣምና ታመሽ? አዎ ይጠጣል። አዎ ይጠጣል። ይጠጣል። እኛ እኮ የምንጠጣው ይሄው አራና ይሄን ነው የሚጠጡት። ውሃው የሚጠጡት ይሄ ነው። ሻወር የሚገቡት ያቸው እዛ ጋር ሴቶች ያቸው እዛ ጋር ይኸው ጠጣው። እይ በነገራችን ላይ ፋሚሊ ይሄ ውሃ ማለት ነው ሲሞላ በድልድዩ ላይ ነው የሚለው። አዎ ላይ ድልድዩ ጋር ሲጣራ ነው የሚጣራ። ተጣርቶ ይኸውልሽ ይሄ አሁን በቃ ይደረግና ማጣሪያ አለ አይደለ? ማጣሪያ እሱ ውስጥ ይገባና ይጣራል። ከዛ ይሄ አሁን ቀይ የሆነ ውሃ የለም ነጭ ነው የሚሆነው። ኧረ እባክህ አዎ ነጭ ይሆናል። ነጭ ነው የሚሆነው። ከዛ ይሄ አሁን እዚህ ድረስ እዛ ድረስ ይሞላል። ልጆች አሉበት በድልድዩ ላይ እንደዚህ ይመጣል ውሃ ሲሞላ። በዛ በላይ ባድዋ ነው በላይ ድልድዩ ላይ እንደዚህ ይመጣል። አሁን ይሄ አሁን እንደዚህ ነው። ሁሉም መሬት ነው። ኧረ እባክሽ አታያቸውም? ልጆችን ተኝተው ነው ሰምጠው ተኝተው እኮ ነው አሉ ነው እዛ ጋር አሁን ይሰምጣል። እዛ አካባቢ ጋር መሻገሪያ የለውም። በዋና ካልሆነ አትሻገር። ማርያም ግን እነሱ አብዛኛውም ዋና ይችላሉ። ኢትዮጵያ ውስጥ በጣም ዋና የሚችሉት እነሱ ናቸው። ይወርላቸዋል። አታያቸውም? ህጻናቶች እንዴት እንደሚዋኙ። አዎ ታድለው። ውሃ በጣም ውሃ ጋር ደፋር ናቸው። ምክንያቱም እዚሁ ነው ያደጉት። ውሃ ዳር ጋምቤላ ራሱ ትልቅ ወንዝ አለ። እናንተ እዚሁ ልክረም እንዴ ታከርቡኛላችሁ? እዚሁ ልክረም? እዚሁ ለተወሰነ ጊዜ እዚህ ልቀመጥ? እዚህ ታገባና ላግባ? ብቻ ስልክ ብቻ ነው የሚያስፈልገው? እሺ በቃ እኔ እዚሁ አግብቼ ነው መቀመጠው። ትድሩኛላችሁ አይደል? እኔ እንግዲህ እዚሁ አግብቼ ያ ካሜራማን እንደነሱ ትሞክራለህ? እኛ ውሃን በብርጭቆ ነው። ውሃን በብርጭቆ እኔ በተለይ የማውቀው ውሃን በብርጭቆ ነው እንጂ እንደዚህ አላውቅም። ወደ ውስጥ ገብተው ወደ ውጭ ሲወጡ በመቤቴ ስም እንደሚገቡ ያይሽ ነው። ሊቆርጡት ነው። ሊወጡ ነው ወደዛ ጋር ያ ካሜራማን በደንብ ሊቆርጡት ነው ውሃውን። ኧረ ወይኔ አይደክማቸውም ነው? እሺ ቆረጡ። በቃ ይመቻቸው። ማርያምን ቆረጡ። በቃ
ታድለው ይኸው በቃ ወጡ ተሻገሩ። በጣም ትንንሽ ናቸው። እሺ እዚህ ውስጥ አሁን አንዞ የለም። እዚህ ውሃ ውስጥ የሚባላው አንዞ የለም። አሳለ ግን ወርታች ይኖራል። አሁን እዚህ ጋር ሰው ስለሚበዛ አይመጣም። ወደኛና ካሜራማን አንዞ የለም። አሳ ግን አላሉ። አሳ ይጠመዳል አይደል? እዚህ ነው የሚጠመደው። ታች ያገኙ ይራስ የት ትርቢስ አሁን እነሱ ልጆቹ እንትን ማለት ነገሩ ለምን ይነኳቸዋል? አሳ መች ይባላል? አሳ እንበለዋለን ይባላል። ደስ ሲል ማርያምን ልግባ እንደዚህ። ከዛስ ማን ያወጣኝ? ትከተለኛለህ? እናቴ ተወቴው በጣም ነው ደስ የሚሉት። ወንዙ ደስ ይላል፣ ሰዎቹ ደስ ይላሉ፣ ልጆቹ ባህላቸው። እመቤቴን እዚህ ስለተፈጠራችሁ ደስ ሊላችሁ ነው የሚገባው። ማርያምን በጣም ደስተኛ ነው የምሆነው እኔ እዚህ ማለት ነው። እዩት በቃ ኑሮ ሲምፕል ናት። እዚህ በቃ ዝም ብሎ ነው የሚኖረው። ይታጣል። ነገራችን ላይ አሁን አብዛኛውን ኢትዮጵያ አግኝቶበት የምታዩት ወርቅ ከዚህ ነው የሚወጣው። አዎ የወርቅ ሀገር ናት ብያችኋለሁ። ከኢትዮጵያም አልፎ ኤክስፖርት የሚደረገው ዲማ ሲባል ሰምታችሁ ታውቁ ትችላላችሁ። የዲማ ሀገር ጋምቤላ ዲማ ወርቅ እንደምን ማለት አሁን የወርቅ ቦታዎች አሉ። ተፋሮች ሮት በጣም ብዙ ሳይቶች ልብስ ራሱ ከአዲስ አበባ ላይ ያየሁት እዚህ ጋር አዲስ አበባ ያለ ሰው እንደነዚህ አይለብስም ልብስ። በጣም ዘናጮች ናቸው እና ደግሞ ሲቀጥል ደግሞ ከተማ ላይ እንደ ሞር አዲስ አበባ ራሱ የለም ልብሱ። እመቤቴን ጠረፍ ላይ ድንበር ላይ ስለሆኑ እቃ ይገባላቸዋል እነሱ። በጣም ጸዴ እቃዎች ማለት ነው። እና ብዙ እቃዎች አይቻለሁ። ዘናጭ ናቸው። ገብርኤልን የወርቅ ሀገሩ ነው እንዴት አይዘንጡ? እኛ ምን ዘንጣለን? ቀለም ናቸው። አዎ ማለት ብሔርተኝነት የለም። ሁሉም ብሔረሰብ የሚኖርበት ተቀብሎ የሚያኖሩት መብራቱ ጠጠሩ ሲንቀሳቀስ አውሬ የነከሰኝ እየመሰለኝ ተሳቅቄ ሞትኩ። ይባላል ማርያም ጋምቤላ በዲማ ወረዳ ተገኝተን እየቀለዳችሁብኝ በጣም ደስ ይላል። ማርያምን ለምን አትዋኝም? እኔ ኧረ ልቅደደው ቅደጁን ሰንጥቀሽ ልሰንጥቀው ሚኪ ልሰንጥቀው። አንቺ ቀልደኛ ልሰነጥቅ ነው በድንጋይ እንደዚህ ሰንጥቅ እና ደስ ይላል። ከዛ ከላይ አላሳየናችሁ። ከላይ ወጥተን ደግሞ ወጥታችን እናሳያችኋለን። አሁን እዚህ ያለን ነገር እኔ ዋኝ እያለኝ ስለሆነ ቶሎ ልጣዩ ወጥ በዚህ ኮንጎ ያዝ ኮንጎ አዮ ኖ መኛ ሃይላንዲቱን ቀደመ። ሃይላንዲቱን ያስተባ ሊዛት ነው ወይስ ወይኔ ያኛው ገቡ ወጥ ያኛው ወይኔ ታድለው ግን እግዚአብሔርን ደግሞ ትንንሾች ናቸው በጣም። ቪዲዮ ጋምቤላ በጣም የምትታወቀው ወጣቶች እንትን ባስኬትቦል በጣም ታዋቂ ናቸው። ከኢትዮጵያ አልፎ እንደ ዓለም ነው የሚጫወቱት። የኢትዮጵያ ባስኬትቦል ላይ ራሱ አብዛኛውን ጋምቤላዎች ናቸው። በዋናም በጣም እና ብዙ ያላወቃችሁ ሰዎች ይሄን ተወቁ። አንዱ የኢትዮጵያ አጥንት ናቸው እና አይደለም ነው? ኧረ ነው። ወደሻቸዋል? በጣም ፍቅር ናቸው እና አሁን እንውጣ ወደ ላይ። ሄደች በሀሳብ መስጣለች። አንተ የሚነካካ ነገር